ውታፍ ነቃይ መሆን አለብህ ወይ የሆነ ብሔር ማምለክ አለብህ ወይ ያንን እዛ ቦታ ላይ የተቀመጠውን ሰውዬ ጫማውን ድረስ መጥረግ አለብህ። እኔ ግን ከኪሴ ብር ያወጣዋል ዘፈን ሰርቼ ለምሳሌ ለአርባ ምንጭ ሐዋሳ ቤሌማ እያልኩ ምናምን ሰርቼ የማልጠይቀው እዛ ቢሮ ጋር ያንን ነገር ለማግኘት የምትሆነው ነገር ያን ክብር ለእግዚአብሔር ብሰጠው ይሻለኛል ብዬ ነው የምወጣው። ለሰው በዚህ ደረጃ አይኮን እና አንዳንድ ጊዜ ሽርክም መሆን አልፈልግም። ይሄ አለ አይደለም የሙስና ሲስተሞችም አሉ። ይሄ ሲደረጉ ዝም ብሎ አይደለም የሚሰጥ እና ስራ ይከፍላል። በስራ የተከፈልኩ አይደል በቀደም ተሸለምኩ ሐዋሳ ላይ እንደምታየው። ያኔ ዝም ስላልኩ የራሴን ስታተስ ስለፈጠርኩና እንደዚህ ከፍ ዝቅ ስላላልኩኝ ነው። እና እኔ በራሴ እግዚአብሔር የራሴ ጽድት ያለ ህይወት አለኝ። ምንም የሚያስጨንቀኝ ነገር የለም። ሰላማዊ በተለይ ሰላማዊና ጥሩ ሃይማኖተኛ ህይወት አለኝ እና የሚረብሸኝ ነገር የለም። ከዚህ ቀረ ምናምን እንኳን ቀረ ከሰጡኝ እንደማንኛውም ዜጋ እቀበላለሁ። ምክንያቱም ሀገሬ ላይ ነዋ። በሀገሬ ምድር ላይ ነው የሚሰጠኝ። የለፋሁበት የደከምኩበት የሰራሁትን ነገር ነው የሚሰጡኝ። አለበለዚያ ቢሮ ገብቼ አንኳኩቼ ፕሮፖዛል ጽፌ ተሰቃይቼ ምናምን ሞክሬ አላውቅም። ባይዘኝ ማሜ እስኪ አንዴ እናፈንዳለት በእናታችሁ። የምትችሉ ፍቅራችሁን ግለጹለት። ጥይት እንዳይመስልም እስቲ በለው። እያወያየው እንደዚህ አይነት ጊፍት ሲመጣ ይደነግጣሉ። ቶክስ ነው ምናምን ይላሉ እና ቶክስ አይደለም። ቲክቶክ ላይ የሚወዱ የሚያከብሩ ሰዎች በቃ ለአንተ ያላቸውን ፍቅር ለመግለጽ ሲፈልጉ ከአበባ ጀምረው ዝም ብሎ ጊፍት ሰጠዋል። እሱን የሰጠው ቴዲ። በነገራችን ላይ ለመጀመሪያ ጊዜ ላይቭ ገብቼ አላውቅም። አንድ ጊዜ ለሆነ እርዳታ የሆነች ልትረዳ ምናምን ሰዎች ቀን ጠይቆኝ ምናምን ገብቻለሁ። እርዳታ ገብቼ አላውቅም። ግን እዚህ ጋር ስገባ እኔ እናንተ ስለምንታወቅ ምናምን ያንድ ሀገር ልጆች ስለሆንን ሳይሆን አንተ ለዚች ሀገር የምትደክመው የምትለፋው በተለይ ለጾታዊ ጥቃት ሴቶችን ለማዳን ሴቶች ራሳቸው እንዲጠብቁ አደገኛ ሰዎችን በምን መልኩ ታድነው እንዲያዙ እቺ ሀገር በምን መልኩ ቅድም ራሱ ታወራ ነበር። ሳውዝ አፍሪካ ያሉ ወንድሞቼ በጣም ነው የሚያሳዝኑኝ። እንደዚህ አይነት አገዳደል ሳይ ምን አይነት እድል ነው ያለን እኛ ኢትዮጵያዊ ብዬ ነው የሚሰማኝ እኔ እንደ ሀገር ማለት ነው። እና በጣም 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 ሪስፔክት አለኝ ቴዲ ለምታደርገው ነገር። እኔ ብቻ አይደለሁም ትውቅ አያስፈልገውም ለመልካም ስነ ምግባር ማለት ነው። ያየውን ትመሰክራለህ። እግዚአብሔር ያክብር። አንተ ጋር ስመጣ ለጠየቀኝ ጥያቄ ራሴን ወዲያው ነው ከተፍ ቤካች ያልኩት። ወዲያ አመላልኩም። ያስመጣኝ የምትሰራው ስራ ነው። በርታበት። እግዚአብሔር ይርዳ። ከዚህ በላይ ለሀገራችን እንድንቆም የጋራ ህይወት እንዲኖረን አንድነት እንዲኖረን በስራችንም አንተም ባለበት መስክ እንሰብካለን፣ እንታገላለን። ስፔሻሊ ግን በጣም አከብራለሁ። እግዚአብሔር ያክብር ቴዲ ለምታደርገው ነገር። እንደዛው ነው ለአንተ ያለኝ አክብሮትና ፍቅር በጣም ለስራዎቼ በጣም ሁሌ የምገረምበት ነው። ቴንኪ ማሚ። ከአንተ በመስማቴ ደግሞ በጣም ደስ ያለኝ። ስለ ፕሮጀክቶች እንመጣለን፣ ስላሰብካቸው ነገሮች በተለይ ትላንትም ስነግራቸው ነበረ። ኢትዮጵያ ውስጥ ማመን የሚከብዱ ነገሮች እየተፈጠሩ ነው። አሁን ከዚህ ቀደም ሴቶች ይደፈሩ የነበሩት በሌላ ሰው ነበር። ህፃናቶች ይደፈሩ የነበሩት በሌላ ሰው ነበር። ትላንትና ግን የሰማናቸው ዜናዎች፣ በእርግጥ ይህን ዜና ሳቀርብ ለአራተኛ ጊዜ ነው፣ የተደጋገመ መጥቷል። የ3 እና የ5 ዓመት ህፃናቶች ልጆች በገዛ አባታቸው መደፈር ጀምረዋል። እና አስገራሚውና አስደንጋጭው ነገር መደፈራቸው ብቻ ሳይሆን ህጉ በዚህ ጉዳይ ላይ የላላ መሆኑ እና በዛ ጉዳይ ላይ ያሰብካቸው ነገሮች ድምፅ ለመሆን ራሱ ተሰምቶ እየሰራቸው ያለው ነገር እንዳለ አውቃለሁ። እሱን አነሳብሃለሁ። ከዛ በፊት ነው ለመንደርደሪያ እንዲሆነን ድርሹ ትመጣለች። ስቱዲዮ ናት ያለችው፣ አየር ላይ ናት ያለችው። ትመጣለች። ሰሞኑን በሶሻል ሚዲያ በጣም መነጋገሪያ የሆነ አንድ ጽሁፍ ነበረ ሲጋራኝ ነበረ። ለከርስ ተብሎ የራስ ቅቤ አይበላም የሚል ጽሁፍ ማለት ነው። ምንድን ነው? ማንን ለመንካት ነው? ከባድ ጥያቄ ነው። ማንን ለመንካት በራሱ እኔ እንደ አንድ ዜጋ እንደ አንድ ኢትዮጵያዊ ሰብአዊነት ይሰማኛል። ሰው ሲጎዳ አይደለም ሲራብ ሲገፋ ይሰማኛል እንደ ዜጋ ማለት ነው። ቀጥሎ ደግሞ ያለው ነገር ሰው ሞተ ተብሎ ቴዲ ካስታወስክ ድሮ በተለይ ሐዋሳ እኛ የመጀመሪያዎቹ ሐዋሳ ልጆች
እዚህ ጋር ሰው ቢሞት 10ኛ ቤት ሙዚቃ የዘጋን ቲቪ የዘጋን ያደግን ሰዎች ነው። ያን ያለው ፔኑ ማለት ነው። እና እዛ ጋር ሰዎች ሲገደሉ ሲጨፈጨፉ ስታይ ያንን ለመናገር በዛ ጉዳይ ለማዘን ድምፅ መሆን አይደለም ለማዘን ብቻ በራሱ ሰብአዊነት ይገባል፣ ሰው መሆን ይጠበቅብሃል። እና በሰዓቱ የሙዚቃ ኮንሰርት ነበረ ምናምን እኔ እዛ አንድ አካል ነኝ። ባይዞ እዚህ ጋር አንድ ነገር ማስገንዘብ የምፈልገው ነገር ሁል ጊዜ ኢትዮጵያ ሲሆን ነገር ሲደረግ ኮንሰርት ነው ኤክስ የሚደረግበት ባይኮት ይደረጋል ምናምን። ያንን ነገር የሚያደርገው ሰውዬ ባይዞ ቢሮስ ቁጭ ብሎ ስራውን እየሰራ ነው፣ ገንዘቡን እያገኘ ነው። እንዳይሰሩ ብሎ ዘፋኞች ተጽዕኖ የሚያደርገውም ሰውዬ እየኖረ ነው። ግን ሁሌ ዘፈን ላይ እንደዚህ ይደረጋል። በሰዓቱ በነበረው ነገር አጠቃላይ ከተማ ውስጥ የነበረውን ነገር ሰብሰብ አድርጌ ለመግለጽ የፈለግኩትና ማንን ለመንካት ነው ላልከኝ ነገር ለምሳሌ እዚህ ጋር ብር ጠፍቷል ነው ያልኩት። እዚህ ጋር ብር 100 ብር አይታችኋል ነው ያልኩት። ምንድነው ብር ጠፍቷል? የምን 100 ብር ያለ ሰው ካለ እንግዲህ 100 ብር የወሰደው እሱ ነው ማለት ነው። ማንን ለመናገር ነው ምናምን ካለ ዘሎ አንድ ሰው አንተም ልትሆን ይችላል። ኤግዛክትሊ እዚህ ጋር ብር ጠፍቷል ነው ያልኩት እኔ። የምን 100 ብር ካለ ደንግጦ እሱ ነው የጉዳዩ ባለቤት ማለት ነው። እና እኔ አጠቃላይ ሀገር ያለውን ነገር ነው። አንደኛ ደግሞ እንደ እምነት ኦርቶዶክስ ነኝ። እኔ ባደኩበት ማህበረሰብ የፕሮቴስታንት ተከታዮች አሉ። አንተም ያለበት ሰፈር እኛ ያለንበት ሰፈር ሲሞቱ ቀብረን ሲያዝኑ አብረን አዝነን አብልተን አጠጥተን ያደግነው እኛ። በሃይማኖት የለም መከፋፈል። እንዲህ ሙስሊሞችም አሉ ታውቃለህ። ማት ጓደኞቻችን አዝነን አብረን አልቅሰን ሲታመሙ ጠይቀን ያደግነው እና እኔም እንደ ሃይማኖቴ እንደ ኦርቶዶክስ የኔ አካል ወይንም እኔ የማምንበት ማህበረሰብ ሲነካ ለምን የሚል አስተሳሰብ ይመጣብኛል። ገብቶ አይደለ? ስለዚህ የተሰማኝ ስሜት ያ ነው በአጠቃላይ። ስለዚህ ሰው ሲሞት ያሳዝነኛል። ሰው ሁሉ ራስ ነው በቃ አትበለውም። ማንነትን ራስን በራስ አትበለውም። እና ሰው ሲሞት ለማዘን የግድ ለከርስ ለምትሰራቸው ነገሮች ኖሮ አይገባም። እና እዚህ ጋር ለመጪውም ከዚህ በኋላም ላለው ነገር በአንድነት ሙስሊሙም፣ ኦርቶዶክሱም፣ ፕሮቴስታንት ሁሉም በአንድነት ቆመን ለአንድ ሀገር ለአንድ ብንደክም ጥሩ ነው። ምክንያቱም ሰው ማለት ሀገር ነው። ሀገር ማለት ሰው ማለት ሀገር ነው። ሀገር ማለት ሰው ነው። ሰው ከሌለ ምንም ማለት እኔ አሁን እዚህ ጋር የተቀመጥኩት አንተ ስላለ፣ አንተ የተቀመጥከው የአንተ ተከታዮች ስላሉ፣ የአንተን ተከታዮች ደግሞ እንድትሰራ ይህንን የቱክቴኩን ነገሮች ምናምን አዘጋጅቶ ያቀረበው ደግሞ የሆነ ካምፓኒ አለ። በቃ ሰው በሰው ነው። ቼን ነው። ተለያይተን የለም ባይዘይ ምንም ነገር ላይ። ከዚህ እንደ ኢትዮጵያ አይነት ደግሞ ስሜት ነው። በቃ ሀዘን የተሰማኝና ለሞቱ ለተጨፈጨፉት ድምፅ ለመሆንም ነው። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ጊዜ የምናገረው ነው። እቺ ቤተክርስቲያን ምንም ጥያቄ የለም ሀገር በማቅናት ሂደት ውስጥ በዱር በገደሉ ስትዋደቅ የኖረች ናት። ምዕመኖቿን አስከትላ ሀገር ትወረስ ሲባል ከፊት የምትሰለፍ ናት። ዛሬ እንደዚህ ቀን ዞሮባት ለምሳሌ ምዕመኖቿ ሲገደሉ፣ ታሪካዊ ቅርሶቿ ሲወድሙ፣ በተደጋጋሚ አባቶች ሲያለቅሱ ስታይ የእምነቱ ተከታይ ባትሆንም እኮ እቺ ቤተክርስቲያን ላደረገችው ለከፈለችው ዋጋ ይሄ አይገባትም። ሲሆን እውቅና ትሰጣለህ፣ ታከብራለህ። ልዩ ጥበቃ እንኳን ባይሆን የተለየ ጥቃት እንዳይደርስባት ትከላከላለህ። እና በኢትዮጵያ ታሪክ ውስጥ የአንበሳውን ድርሻ የምትወስድ አይደለም በዱር በገደሉ። ከዚህ ውጭ አለ እውነት አለ። በዱር በገደሉ ስትዋደቅ ምዕመኖቿንም ማስከትላ ተው፣ ሌላውን ተው። በጣም የሚገርመኝ ነገር አንድ የነገርኳቸው ዜና ነበር። ሳውዲ አረቢያ ውስጥ 60 ኢትዮጵያውያን ተቀልተዋል፣ ወንጀል ሰርተዋል ተብሎና ዜናውን ከተናገረን በኋላ የውጭ ጉዳይ ሚኒስትር ያው መንግስታዊ ግንኙነት ጀምረው ጉዳዩን ሰምተናል፣ በሶሻል ሚዲያ እንደዚህ ሲሆን እየተከታተልን ነው ብለዋል። ነገር ግን 60 ኢትዮጵያውያን ሊታረዱ ሲሉ ቀድማ ከመንግስት ቀድማ እነዚህ 60 ኢትዮጵያውያን ኦርቶዶክስ ሊሆኑ ይችላሉ፣ ፕሮቴስታንት ሊሆኑ ይችላሉ፣ የእስልምና እምነት ተከታይ ሊሆኑ ይችላሉ። ግን ኢትዮጵያዊ በመሆናቸው ብቻ ሃይማኖታቸውን ሳታይ ቀድማ መግለጫ ወጣቾች ቤተክርስቲያን ናት። ልጆቼ በሰው ሀገር አንገታቸው ሊቀላ ነው፣ እባካችሁ እነዚህ ወገኖቻችን መጥተው በሀገራቸው የፍርድ ሂደታቸው እንዲታይ ወይም ሊታይ የሚችልበት መንገድ ካለ ብለው
ግልጽ ደብዳቤ የጻፈች ናት። ስለዚህ ምንም ሃይማኖት ምንም ሆነ ምንም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድምፅ ትሆንልናለች። ገባ ልጆቼ ብላ የአቅሟን ትሞክራለች። እና የሆነ ባለው ነገር ግን አንዳንድ ጊዜ ሀገር ቤት እነዚህ ነገር ተፈጠረ ምናምን ሲባል አባቶች ሲያነቡ መግለጫ ሲያወጡ ስታይ ታዝናለህ። አንዳንዱ ደግሞ እንዳልከው የአናት ለከርስ ተብሎ የአናት ቅቤ አይበላም ብለን እንደጻፍከው አንዳንዱ ደግሞ ካዘነጋ እንትን ከማለት ይልቅ ለጊዜያዊ እንትኑ አብረው የሙያ ጓደኞች አንዳንድ ጊዜ የምታያቸው ነገሮች አሉ። ያ ያሳዝናል፣ ምንም ጥያቄ የለውም። እና ቴንክ ዩ ማሜ። ይህን ጥያቄ ባላነሳው አድማጭ ተመልካቾች በነገር ላይ 1888 መኪና ሰጥተዋል። መኪና አይተው ከሆነ 1888 የዘውትር አድማጭ ነው፣ በጣም ይወድሃል ማለት ነው። መኪና ነው የሆነ ታክሲ ምናምን ሰጥተዋል። ቲክቶክ ላይ ሲገባ እነዚህ ጊፍቶች ናቸው፣ በቃ የፍቅር ስጦታዎች ናቸው። ይህን ጥያቄ ሳላነሳው ባልፍ አድማጩ ራሱ ይታዘበኛል። አንዬ አንተ ደግሞ መመለስ አለመመለስ ሙሉ መብት የተጠበቀ ነው። እኔ ግን ዝም ብዬ ላንሰው። አድማጭ ለረጅም ዓመታት የሚያውቅህ ማሚላ ከኪቺኒ ጋር አብረህ ስትሰራ ነበር። አሁን አንድ ላይ አይደላችሁም። ስቲል አብራችሁ ናችሁ ወይስ በይፋ ተለያይታችኋል? ይሄን አድማጩ እንደው አንዳንድ የኮመንት ላይ ምናምን ሲጽፉ ሳልጠይቅ እንዳላልፍ ብዬ ነው እንጂ ይለፈኝ ማለት መብት የተጠበቀ ነው። ይለፈኝ ሳይሆን ልክ በይለፈኝ ላይ ያለ ነገር ነጥብ ትንሽ ቴዲ ከባባር ጥያቄዎች ናቸው ባይዞ ያልጠበቅኳቸው እና እኔ እና እሱ ከተለያየ እውነት ለማውራት 12 ዓመት ሆኖናል። 12 ዓመት ሆኖናል። በዛ መካከል ነው እነዚህን ሁሉ ስራዎች እኔ የሰራሁት። በዛ ሰዓት የአሽሊን ቀጠሮ ወጥቶ በሚሊዮን ሲደመጥ ሌላ ነው። አገው ወላይትኛን ታስታውሳለህ? ወጥቶ በሚሊዮን ሲታይ ሲደመጥ ሌላ ነው። ምርጥ ምርጡን ላንቺ የነታምራት የነማነማ ከተለያየም በኋላ እኔ ብቻዬን የራሴን ማንነት ይዤ የመጣሁበት ኢነርጂ ነው ያ። በጋራም በምንሰራበት ሰዓት ብዙ ፈጠራዎችን እሰራለሁ፣ ብዙ ነገሮችን አደርጋለሁ፣ ብዙ ኮሚኒኬቶችን አደርጋለሁ ምናምን እና ተለያይተን ባለንበት ሰዓት የሰራኋቸው ስራዎች ምስክር ናቸው። 12 ዓመት ሆኖናል ወዲህ ከተለያየም ማለት ነው። ስለዚህ ይህን ነገር ብዙ ጊዜ ተደጋጋሚ ሰዎች ጠይቀውኝ ማብራሪያ ሰጥቼበታለሁ ምናምን እና አሁን ብዙ ሰዓት በዚህ ጉዳይ መያዝ አልፈልግም። አስፈላጊ ከሆነ ይሄ አውድ በጣም ትንሽ ነው። ገብተው ዩቲዩብ ላይ ምናምን ሴፉ ላይ ያለውን ነገር በሴፉ ላይ ቀርቤ ተናግሬያለሁ። ሌሎች ሚዲያ ላይም አለ፣ ሬዲዮም ድምፄ ምናምን አለ፣ ገብተው ማየት ይችላሉ። 12 ዓመት ሆኖናል። ከዛ በኋላ በራስህ በጣም ብዙ ስኬታማ ስራዎችን ሰርቻለሁ። ከዛ በኋላ ደግሞ እንደምታየው በቅርብ ያወጣሁት ሙሉ አልበም ደግሞ ራሱ ሌላ ነው። ይኸው ምላሹን አግኝታችኋል። ወደ ሰዋሰው እመጣለሁ። ሰዋሰው ላይ በጣም ብዙ አድማጮቼ ሰዋሰው ላይ የተለቀቁ አልበሞች አሉ። አንዳንድ ጊዜ አልበሞቹ ስለመለቀቃቸው ራሱ ህዝቡ አቅም ወደዛ እመጣለሁ ከሰዋሰው ጋር ባለው ጉዳይ ላይ። ከዛ በፊት ግን አሁን በሀገራችን የሙዚቃው ኢንዱስትሪ ምን ይመስላል? አሁን ያለው ነባራዊ ሁኔታ ምንድን ነው? እስኪ ስለሱ ነገር ነው። የሙዚቃ ኢንዱስትሪ አገሪቷ ካለችበት ሁኔታ ሙዚቃ ምንድን ነው ይህም ሲዳላ ነው ምናምን የሚል ተረት እየሰማን ያደግ ነው እና የእኛ ጉዳይ ሲዳላ ነው። ብዙ ጊዜ ዘፈን አይከፈትም፣ ችግር አለ፣ ራብ አለ ምናምን ይባላል እና ድሮ ምን አለ መሰለህ ተደራሽነቱ ሙዚቃ ቤቶች ነበሩ። ብዙም እኔ በተወሰነች መልኩ በራሴ ለሞች ደርሼበታለሁ እና ሙዚቃ ቤቶች በአጠቃላይ የሉ። አሁን ሁሉም ነገር የሚደረገው እንደምታየው በዚህ ነው፣ በቴክኖሎጂ ነው፣ በስልክ ነው፣ ዩቲዩብ ላይ ነው የምትገባው እና ይህንን ዩቲዩብ ወይም ይህንን ሰዋሰው ይዞ የመጣውን አፕሊኬሽን የሚጠቀም ምን ያህል ሰው ነው ስማርትፎን ያለው ብለን ስንል ያዳከመውም ይሄ ነው። ቀጥሎ ከኑሮ ጋር በተያያዘ ሰው ዕለታዊ ሩጫው ላይ ያለው አልበም የመደመጡ ነገር በጣም ረጅም ጊዜ ሆኖታል።
እንትን ማለቱ ምናምን መዳከሙ ምናምን ያለንበት ነገርን በራሱ የእርስ በርስ ግጭቱ የሶሞት ምናምን በሁለት እግራችን አልቆምንም ለሁሉም ነገር እንደሚታወቀው እና አገሪቷ ውስጥ ያለውም ነገር በራሱ አንድ ተጽዕኖ ፈጥሮበታል ስራችን ላይ እና ይመስለኛል ብዙዎች አልበሞች መጥፎ ሆኖ አይደለም ወይ ያልተሳካ ቅንብር ሆኖ አይደለም ያልተሳካ ዜማና ግጥም ሆኖ አይደለም በጣም አሪፎች ናቸው ብዙዎቹ የሚሰሩትና ታይምሙ ነው ወይንም ያ የያዘልህ ካምፓኒ የሚያደርስል አቅምም ነው ከፋይናንሻል ጀምሮ ማለት ነው። ሰዋሰው ላይ አልበም ተለቋል። እንደ ጊዜው የተሰኘ አልበም በዚህ ጉዳይ ላይ ትንሽ ብዙ ቆይተን የምናወራበት ጉዳይ ነው። አንተ ብቻ አይደለም አስቴር አወቀ ለቃለች። ቴዲ አፍሮ ኮንትራቱን ተርሚኔት አድርጓል፣ ከፍሎ ወጥቷል። እነ ግርማ ተፈራ እነ ሄኖክ አበበ እዛ ነው ኢትዮጵያ እያለሁኝ እንደውም ከካሙዙ ጋር ለመጀመሪያ ጊዜ አይ ቲንክ ሰዋሰው የመጣ ሰዓት እኔ የዛሬ 3 ዓመት ከምናምን እዛ ነበርኩኝ። በደንብ ሲተዋወቅ ነበረ። ካሙዙ አርቲስቶቹን ኮሌክሽን ምናምን ለቋል እዛ ላይ ሰዋሰውን ለማስተዋወቅ እንዲሁም በሰብስክሪፕሽን ቤዝድ ስለነበረ የሆነ ሰዓት ላይ ፍሪ ትሪያል ነበረው። ሙዚቃዎችን ምናምን ለማስተዋወቅ ይለቁ ነበረ። ብዙ አርቲስቶች አስተዋውቆታል። ይሄ ሰዋሰው በጣም ታዋቂ እንዲሆን እነ ዘቢባን የታምራት ደስታ ልጅን ብዙዎችን ሰብስበው አይ ቲንክ ጃሉድም አለመሰለኝ ወደ 10 ወደ 13 ሙዚቃዎችን እስካሙዙ ሲሰራ እዛው ስቱዲዮ ነበርኩኝ። አንተ አልበምህን እዚህ ላይ ለቀቅ። ዲቴል እንገባለን። ሰዋሰው መጀመሪያ ሲመጣ ከእናንተ ከአርቲስቶች ጋር ለድምፃውያን እንዴት ነበር የተዋወቀው? ምንድን ነበር የተባላችሁት? ባይዜዊ ሲመጣ 0-0 ባለንበት ታይም ነው የመጣው። በአንድ በኩል በጣም ልናመሰግናቸው በጣም ደፍረው ኢንዱስትሪ ውስጥ መግባት ይህን ሁሉ ብር ይዞ መጥቶ በጣም የራሱ ትልቅ ክብር ሊያሰጠም የሚገባ ነገር ነው። እኛ ኮንትራታችን ያው መጀመሪያ ዘፈኖችን ታሰማለህ፣ ከዛ በኋላ ትዋዋላለህ፣ ክሊፖች አሉ፣ ኮንሰርቶች አሉ ምናምን ነገር ግን ሆኖ ጥሩ በአሪፍ ኢነርጂ መጡና ኋላ ላይ ትንሽ በምን ባልታወቀ ሁኔታ የመዳከም ነገር ታየ ማለት ነው። አሪፍ እየሰሩ ነበር፣ በጣም ተቀባይነት ሚዲያ ላይ ሁሉ እየወጣን እኛ እየመሰከርን ሰዋሰው ከዚህ በኋላ የብዙዎቻችን አልበም እያሳተመ ችግራችን የሚቀርፍ ምናምን ብለን ነበር። ግን ለምን አልዘለቁ የሚለውንም ዲቴል በእነሱ በኩል እነሱ ማብራሪያ የሚሰጡበትን ነገር እኔ ባልሰጥ ደስ ይለኛል። በራሴ በኩል ግን ያለው ነገር እኔ አግሪ ያደረግኩ የዛሬ 4 ዓመት ነው አግሪ ያደረግኩት። ያም $60 ብር 70 ብር ምናምን አይ ቲንክ አይደል ከዛ የዛ ጊዜ ነው የተፈራረምኩት። ስለዚህ ያስፈራረሙ እንደ ሰዋሰው በቃ የነሱ ፓርትነር ሆነ ወይም ደግሞ በነሱ ስር ሆነ ነው የተፈራረምከው ማለት ነው። በዛ ምንዛሬ ዋጋ ኦፍ ኮርስ መሸጥላችሁ ዋጋ ይሄ ነው ብዬ ተስማምቼ ነው የተፈራረምኩት ማለት ነው። በሰዓት ኦኬ በሰዓት ያው እየሄደ ሲመጣ 3 ክሊፕ መስራት አለብህ ምናምን ነገሮች አሉ። ያንን ደግሞ ለማድረግ አሁን ቶሎ አትለቅም አይደለ? በላይ ክሊፖችንም ቢሆን ምናምን ጎት ውስጥ እየጨመረ ዶላር ወቅቱ እየጨመረ መጣና ትንሽ ያለ መግባባት ነገር መጣ። በሰዓቱ እንደምታየው የኔ ብቻ አይደለም የብዙዎቻችን የመዳከም ነገር ነበረው ብዬ ቅድም እንደገለጽኩልህ ፕሮሞሽን በአግባብ አልሄደም ነበር እንደተነጋገርነው ወይንም እንዳሉኝ ወይንም እኔ እንደሰማሁት ከነሱ አልሄደም ነበር የሚቻለውን ቢያደርጉም ማለት ነው። ማለት አንተ ሙሉ አልበምን ሰርተ አልበም ማለት እኔ ምን ያህል ደክመበት እንደነበር ነው ያውቃለሁ። አንዳንዴ ሌሊት ደውልልሃለሁ፣ ግጥም እየጻፍክ ነው፣ እንቅልፍ አጥተሃል፣ ተጨንቀ ተጠበህ አልበም ግጥምና ዜማ አዘጋጅተህ ጭንቀቱን ሳሉት አንድ ግጥም እንኳን ለመጻፍ ሰው እኮ እኛ 4 መስመር ቴክስት ለመጻፍ እኮ አንዴ ትሰርዛለህ፣ ትጽፋለህ፣ ትደልዛለህ ምናምን። ይሄን ሁሉ ፕሮሰስ አልፈ አልበም አውጥተህ ሙዚቃ ቅንብሩ እያንዳንዱ ወጪው አለ፣ በሚሊዮን ብር ነው ያወጣውና ለምን ፕሮሞሽን ያልተሰራው? የፕሮሞሽን ጉዳይ ያው ቅድም እንደነገርኩ ነው። እኔ የጠበቅኩት ነገርና እነሱ ያደረጉት ነገር ሊመጣጠን አልቻለም። ምክንያቱም ያው እኛ ምንችለው ይሄን ያደረግነው ነው ስቲል አሁንም እያሉ ያሉት
እኛ የምንችለው ይሄንን ነው ብሎ ነው ያሉት እና ብዙ ሰው እንዳወጡ አያውቅም። አልበም ሰርቼ ምናምን ገና ላወጣ መቼ ነው የሚወጣ የሚለኝም ሰው አለ ባይዘ። ስለዚህ እግዚአብሔር ይመስገን አሁን ትንሽ ከነሱ ጋርም በአንዳንድ ነገሮች እነ ብሬ እነ ሳሚዳን ወንዲማክ ዲጄ ኪንግስተን ምናምን የማስማማት ነገር ሆኖ ይሄ ስራ ብድግ ብሎ እንደተጫንን ያለውና እንደገና የሚንቀሳቀስበትን ራን የምናደርግበትን ነገር የመስማማቱ ነገር ቴዲ በአጋጣሚ ከትላንት ወዲያ ነው ይሄ ሆነው። ይህንንም ፈልጋለሁ እንደዛ እያለ የሚሆን የሚስተካከል ይመስለኛል ብዬ አስባለሁ። እና ኦልሬዲ አሁን ከዚህ በኋላ ላለው ነገር ነው እኔ ዛሬ ነኝ፣ ስራዬም ዛሬ ነው፣ ነገ ነው። በቃ ያንን ነገር እንትን ለማለት እስቲ እየተነጋገርኩ ነው ያለሁት ነው ማለት። ኦኬ በእነሱ ጉዳይ የተያዘ ነገር ነው። አንዳንድ ከዚህ ጋር በተያያዘ በሽምግልናም ወይም ደግሞ በንግግር ላይ ያለ ነገር ከሆነ ምናልባት ሳላውቅ የጠየኩት ወይም ዲፕ ገብቼ ከሆነ ይለፈኝ ማለት መብት የተጠበቀ ነው። መመለስ አለበት ብለህ የምታስበውን ግን የመለስክ ብታልፍ ለአድማጭ ተመልካቾቻችን አሪፍ ነው። ምክንያቱም እየቆዩ አሁን አድማጮች እየሰሙ እንዲህ ማሚላ ይህን አልበሙን እንዲህ አልሰማሁም እንዴ መቼ ነው የተለቀቀው ምናምን ይላሉ። ሪከርድ ተደርጎ ሌላ ዩቲዩብ ላይ ፖስት ተደርጎ ወይም ሰዎች ሲሰሩበት ምናምን ማለት ነው እና ካወጣውና ካገኘው አንጻር አሁን እስካሁን ባለው አትርፋል ተሰራለ ከስር ያለው ረለ ሆረት ከስራ በክሰር ማለት እንዴት ነው? ታይም አለ፣ ጊዜ ቢባል ነገር አለ። ሁሉም በፕሮግራም ነው የሚሰራው። ያስ አንተ ላይፍን እንደምትኖረው በፕሮግራም ነው። ፕሮግራም የምታደርጋቸው ነገሮችን በተወሰነ መልኩ አስተባብሏል። ያ ምንድነው ኪሳራው? 6 ዓመት ስሰራ እኔ ብዙ ሚሊዮን ብሮችን አውጥቼበታለሁ። 6 ዓመት ስቱዲዮ ትመላለሳለህ፣ ነዳጅ አለ፣ ራይድ አለ፣ ውሃ አለ፣ የስቱዲዮ ቫይቦች አሉ፣ ስራ የምትሰራቸው ምናምን፣ ሻይ ቡና የምትላቸው፣ የምትበላ የምትጠጣቸው፣ ከዛ በኋላ ያለው ነገር ምናምን ያ ተደምሮ ከባድ ነበር ማለት ነው ቴዲ። ብዙ ጊዜ ስራክ ወጥቶ የምትከፈለው በሾው ነው፣ በኮንሰርት ነው። ያ ደግሞ ተደራሽነቱ በጣም ሰፋ ሲል ነው እና እኔም ያ ድርጅትን ባደረገው ሂደት በተወሰነ መልኩ ያገኘሁት ኃይል ማለት ቀላል አይደለም። በተወሰነ መልኩ ገብቶም እንትን ማለት ይችላሉ፣ ገብቶ ማየት ይችላሉ። ኮሜንቶችን ምናምን በጣም ደስ ይላል። በጣም የሚያነሳሳ ነው፣ የሚያሰራ ነው፣ የሚያዘጋጅ ነው። የሚደብር ነገር ምንም ነገር አላየሁበትም። አሁንም አልረፈደም። አይዲዊት አደርገዋለሁ ብዬ እችላለሁ። ያው አሁን እየተስማማ ነው ያለሁት ማለት ይቻላል። ስለዚህ ኦኬ ከተስማማ ስምምነቱ ምን ሊሆን እንደሚችል አላውቅም። ወደ ራሴ ዩቲዩብ ዩቲዩብ ኦፊሻል ይፋ አደርጋለሁ ነገሮችን ስጨርስ ማለት ነው። ናይስ። እዚህ የተቻለንን እናስተዋውቃለን። ሰዋሰው ላይ እስከዛ ሄዳችሁ እንደ ጊዜው የተሰኘ በጣም የሚገርም ቀደም ሲል ሳስደምጣችሁ የነበሩ ሙዚቃዎችን አቆምቆም ትችላላችሁ። ጊዜው የፕሮሞሽን ነው። ቴዲ አፍሮ እንኳን አልበም ከመልቀቁ ከ2 ወር ከ3 ወር ጀምሮ እኮ ነው የሚያስተዋውቀው። ታውቃለህ፣ ማስታወቂያ ይሰራል። መነጋገሪያ ያሉ የሆኑ ነገሮች ካሉ እነሱን ወደዚህ እንትን ያደርጋል። ማንኛውም አርቲስት ስራዎቹን ካላስተዋወቀ ሚዲያን ካልተጠቀመ በጣም አስቸጋሪ ነው። ያለ አድቨርታይዚንግ ስራዎችን ወደ ህዝብ ሁሉ ማድረስ አይደል እና በፕሮሞሽን ላይ ትልቅ በጀት ተመድቦ ሊሰራበት የሚገባ ነገር ነው። የሰዋሰውን ጉዳይ እሺ፣ ከዚህ ጋር አንተ ምናልባት የምትለው ነገር ካለ መሀል ላይ እድል እየሰጠው አንተችን ነገር ማለት ፈልጋለሁ እንድትል አደርጋለሁ። ሴቶች ኢትዮጵያ ውስጥ በተለይ ከቅርብ ጊዜ ወዲህ ይደፈራሉ። ህፃናቶች ናቸው የሚደፈሩት። በዚህ ጉዳይ ላይ የህጉ ጉዳይ ደግሞ መላላት ወንዶች ወይም ደግሞ እነዚህ ደፋሪዎች የልብ ልብ ተሰምቷቸው እኚህን ጥቃቶች እንዲፈጽሙ እያደረጋቸው ነው የሚሉ ድምፆች እያየሉ መጥቷል። እና ከዚህ ጋር በተያያዘ አንተ ያው ምርጡን ላንቺ የሚል እናት የዘፈንከው በጣም ብዙዎች የሚወዱት ሙዚቃ አለ። ምን ለማድረግ አስበሃል? ኦኬ ያው ምርጡን ላንቺ ያው የእናት ዘፈን ነው። ለእኔ ስለተደረገልኝ ስለሆነልኝ ያው ለራሴ እናት የዘፈንኩት ዘፈን ነው። አሁን ግን የሁሉም እናቶች የኛ እናቶች ናቸው እና
አንድ ፕሮጀክት አለኝ በህፃናት የሚሰራ ስለ እናት አንድ በቃ መዝሙራዊ ዘፈን በህፃናት የሚሰራ ለእሱም ፕሮጀክት ኦልሬዲ ዜማውን ምናምን ሰርቼ አንዳንድ ነገሮችን ልጆችንም የማዘጋጀት ነገር ላይ ነው ያለሁት። ያንን ደግሞ መላው የኢትዮጵያ ህዝብ ይወደዋል ብዬ አስባለሁ። በቃ ትልቅ ነገር ነው ማስበው፣ ቀላል አይዲያ አይደለም ይሄ። ያው ቴዲ በአንተ ነው ይፋ ያደረግኩት። ችግር ከመጣ ትጠይቅበታል። እና የአናት ቅቤ ነው ትላለህ። የአናት ቅቤ ይሳካል። በቃ ከዚህ ቀደም በህፃናት የተሰሩ ስራዎች አሉ። የኢኮኖሚ ዋልታ ምናምን ድሮ ልጅ ሆነ የምንወዳቸው እነዛ ድምፆች በዛ አይነት መልኩ ለሁሉም እናቶች ፎርኤቨር የሚደመጥ የሚቀመጥ ለታሪክ የሚሆን እንደዚህ አይነት ፕሮጀክት እየሰራው ነው ያለው ቴዲ። ይህን ደግሞ መላው የኢትዮጵያ ህዝብ እናቱን የሚወድ ሁሉ ከጎን የሆኑ ሳፖርት እንደሚያደርገኝ በደንብ ተስፋ አደርጋለሁ። በደንብ ነቅነቅ ያለ ነገር ሀሳብ ያለው ነው። በቅርብ ቀን ይሆናል ብዬ አስባለሁ። ይሆናል እንዴ ማሚያችን፣ ይሆናል። ቀላል ይሆናል ወይ ይሆናል። አይሆንም የሚባል ነገር የለም። እዚህ ጋር በስቱዲዮ ስልክ ማሜን የምታደንቁ ቴክስት ያደርጉልኛል። በተለይ ቅድም በተናገርሽ ጉዳይ ላይ ይሄ የአናት ቅቤ ለከርስ ተብሎ የአናት ቅቤ አይበላም ብለህ ሶሻል ሚዲያ ላይ በተናገርከው ንግግር በጣም ብዙዎቹ ልባቸው ተነክቷል። በጣም ብዙዎቹ ፍቅራቸውን ሊገልጹልህ የሚፈልጉ አሉ። ወደ በኋላ አካባቢ አንተን የሚያገኙበት ነገር ካለ እሱ ነግራቸዋለሁ። እዚህ ጋር ይጽፉልኛል ኮመንት ላይም እዚህ ጋር የአንዳንዶቻችሁን ኮመንት እያየሁኝ ነው። ታፕ እያደረጋችሁ ላላችሁ ልባዊ ምስጋና ይድረሳችሁ። ማሚላ ከዚህ ባሻገር አሁን በምን ሁኔታ ላይ ነው ያለው? ምን እያደረግክ ነው? ከፕሮጀክቱ ባሻገር ማታ ማታ የምትገኝበት ስፔሲፊክ የሆነ ቦታ አለ? አንተን ለማየት የሚመጡ አድማጮች፣ አድናቂዎች? አሁን ክለብ ለጊዜው እየሰራው አይደለም፣ ግን ይህን ነገር ሶልቭ አድርጌ እንደጨረስኩ መጀመሪያ አስመርቃለሁ አልበሜ ማለት ነው በድጋሚ። እስከዛው ግን ገባ እያሉ ዩቲዩብ ላይ መስማት ይችላሉ። እንደ ጊዜው ፉል አልበም ምናምን ብለው ገብተው ሰርች አድርገው ማድመጥ ምናምን ይችላሉ። ግን ምንድነው ከዛ በኋላ ብዙ ስራዎች አሉኝ። ወደ ክለብም እመጣለሁ። መዝናኛ ቦታዎች ላይ አድማጭ ወዳጆችን ቤተሰቦችን ለማግኘት እመጣለሁ። እንደ ስራም ወደ ስራ የምገባበት ነገር እያዘጋጀው ነው። ግን ዋናው ፐርፐስ ቅድም እንዳልኩ እቺን የእናት የኳየር ስራ ሳልሰራ ንቅንቅ ምል አይመስለኝም። ቴዲ ማሚላ ካለ አለ ነው። በነገራችን ላይ ጽድት ያለ ስራ ሰራለሁ ካለ እንቅልፋቶ የሚሰራ ልጅ ነው። በተለይ ትላንትም ከትላንት ወዲያም ሰሞኑን ስነግራችሁ ከነበረው በሴቶችና በህፃናት ጥቃት ዙሪያ ላይ አርቲስቶች ድምፅ መሆን አለባቸው። አንበሳውን ድርሻ ወስዶ፣ ምክንያቱም ታዋቂ ሰዎች ዝም ካሉ መንግስትም ትኩረት እየሰጡ አይደለም። አሁን ምናልባት ዜናዎቹን እየሰማ ስላልሆነ ይሁን ምንሰማቸው ዜናዎች በጣም አስደንጋጭ ናቸው። እንዲህ ማሚላ ህፃናቶች የመጨረሻ ሴፍ የሚሆኑት እኮ ከአባቶቻቸው ጋር ወይ ከእናቶቻቸው ጋር ሲሆኑ ነዋል። አሁን እኮ የመጨረሻ ሴፍ የሚሆኑበትን ቦታ ህፃናቶች እያጡ ነው። በዚህ ጉዳይ ላይ መንግስት በተለይ ትኩረት ሰጥቶ እነዚህን ወንጀለኞች ተመጣጣኝ የሆነ ፍርድ ሊሰጣቸው ይገባል፣ አስተማሪ የሆነ። ለዚህ ደግሞ ታዋቂ ሰዎች ዝም እንዳትሉ፣ አርቲስቶች ዝም እንዳትሉ በጣም ድምፅ መሆን አለባቸው። ማሜ ከዚህ ጋር በተያያዘ ፕሮጀክት እየሰራ ነው። በርታ፣ ከጎንነን በሉት። የሚነቀንቅ ስራ እንደሚሰራ አተማመንበታለሁ። ማሜ ምንም ጥርጥር የለኝም በሱ ጉዳይ ላይ ምንም ጥርጥር የለም። ቴዲ እያጠቃለልን ነው የምንገኘው። ምናልባት አሜሪካ ያሉ ወዳጆች አንዳንዶች የሚጠይቁኝ ጥያቄ አለ እዚህ ጋር አይዶ ነው ለአንተ እዚህ ጋር መናገር ካለብኝ አላውቅም። ቆይ እስኪ አላችሁ እዚህ ጋር ማሚ በጣም ነው የምወድህ በጣም ነው ማከብርህ የሚሉ ድምፆች አሉ። ለምትሰራው ስራ የራሴን አስተዋጽኦ ላበርክት ብል እንዴት ነው ማገኝህ ትላለች። ብዙ ወዳጆች አሉ፣ ምንም ጥያቄ የለውም። እንግዲህ በአንተ በኩል ነው በምን በየት በኩል ለምሳሌ አይዶን ነው እንደ ንግግሯ ከሆነ የባንክ አካውንት ነው የምጠይቀው መሰለኝ።
የባንክ አካውንት ፔይፓል ምናምን ይኖርሃል። ለምሰራው ስራ ጽድት ያለ ሰርተ ለህዝብ እንድታቀርብ በምን አድናቂዎች በቃ እናገኘ ቢሉ ምክንያቱም ሰው ላይ በሰራው ስራ ሚሊዮን ብሮችን አወጥተህ እንደከሰርከው ህዝብ ያውቃል። ምንም አላገኘህም። አይዞ ለማለት ነውና ይሄ ጀስት ከአድናቂዎች ነውና እናገኘህ ቢሉ ምንድን ነው የሚያገኘው? ያው እንግዲህ እንደ ማንኛውም አካውንት አለኝ። ፔፓል አለ፣ ፔፓልም አለ። ፔይፓል ኦኬ። እዚህ ውስጥ ማን ነው ላስገባ ለምችለው ሰው አለ ማለት ምናልባት ፔይፓል አለ። ስለዚህ በስልክ ደውለው አንተ ትነግራቸዋለህ። ይቻላል። እንዴት? ኦኬ